እንደምንሰነበታችሁ ውድ የዚህ ቻናል ተከታታዮች፣ ለቻናሉ አዲስ የሆናችሁ ቻናሉ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳትዘነጉ። ዕለታዊ መረጃዎችን ወደ እናንተ የማድረሳችሁ ይሆናል። አርሰናል ቡካዮ ሳካ በሚቀጥሉት 10 ቀናት ውስጥ መሻሻሎችን እንደሚያሳይና ኤፕሪላን ከፉላም ጋር በሚኖረው ጨዋታ ቤንች ላይ መቀመጥ እንደሚችል ተስፋ አድርገዋል። ተጫዋቹ እንግዲህ ለዚህ ጨዋታ ይደርሳል ተብሎ ይጠበቃል። በተለይም ደግሞ አርሰናል ከሪያል ማድሪድ ለሚያደርጉት ቻምፒዮንስ ሊግ ጨዋታ ተጫዋቹ ይደርሳል ተብሎ ይጠበቃል እና ትልቅ አስተዋጽኦ ያደርጋል ተብሎ ነው የሚጠበቀው። ፍላሚንጎ ጆርጂኒዮ ለማስፈረም ከፍተኛ ጥረት እያደረገ የሚገኝ ሲሆን ጆርጂኒዮ ከፍላሚንጎች ከዩኤኢ፣ ጣሊያን፣ ጃፓን ክለቦች የቀረቡለትን ጥያቄዎችም እንዳሉ የሚወጡ መረጃዎች ይጠቁማሉ። እስካሁን የተፈረመ ነገር ባይኖርም ነገር ግን ሚካኤል አርቴታ እስከ መጨረሻው ድረስ የጆርጂኒዮን ሀሳብ ለማስቀየር እንደሚሞክሩ ነው የሚወጡት መረጃዎች የሚጠቁሙት። ሪያል ማድሪድ ዊሊያም ሳሊባን ያደንቁታል። ሳሊባ የኋላ መስመራቸው ጄኔራል አድርገው ይመለኩታል። ቢሆንም ግን ሳሊባ በአርሰናል ደስተኛ መሆኑና አዲስ ዳይሬክተር ቤርታ የተጫዋችን ኮንትራት ለማራዘም መስራቱ ዝውውሩን ከባድ ያደርገዋል ተብሏል። በተለይም ደግሞ ሪያል ማድሪዶች እንደሚታወቀው በኋላ መስመር እጅጉኑ ችግር አለባቸው። ይህንን ነገር ለማጠናከር እንግዲህ ዊሊያም ሳሊባን ከዝውውር ራዳራቸው እስካስገቡት እጅግ ሰነባብተዋልና ነገር ግን አርሰናል ተጫዋቹን የመልቀቅ ፍላጎት እንደሌለው ነው በርካታ ምንጮች እየገለጹ የሚገኙት። አርሰናል አሁንም ዮሬል ሃተንን ለማስፈረም ፍላጎት እንዳላቸው ተገልጿል። መድፈኞቹ ባለፈው ዓመት ሪካርዶ ካላፊዮሪን ቢያስፈርሙም አሁንም የተከላካይ ስፍራውን እንዲጠናከር በመሀልም በግራም የተከላካይ ቦታ የሚጫወት ሃተንን የማስፈረም ሀሳብ እንዳላቸው ተገልጿል። እንደሚታወቀው ይሄ ተጫዋች ጥሩ እንቅስቃሴ እያሳየ ይገኛል። እኔም አንዳንድ ቪዲዮዎችን መመልከት እየነበረ ጥሩ የሚንቀሳቀስ ተጫዋች ነው። አርሰናሎችም ተጫዋችን ለማስፈረም እንደሚሰሩ እየተገለጸ ይገኛል። በመቀጠልም እንግዲህ የአሌክሳንደር ኢዛክን ጉዳይ እንመልከት። ኒውካስትል አይዛክን የሚሸጡ ከሆነ 130 ሚሊዮን ፓውንድ እንደሚፈልጉ ታውቃል። አሌክሳንደር ኢዛክ ከኒውካስትል የሚለቅ ከሆነ ወደ ሊቨርፑል ከመሄድ ይልቅ አርሰናል መቀላቀል ይመርጣል ተብሏል። ኒውካስትል ቻምፒዮንስ ሊግ የማይሳተፍ ከሆነ አሌክሳንደር ኢዛክ ለዝውውሩ ግፊት እንደሚያደርግ የሚጠበቅ ሲሆን አርሰናል ከ100 ሚሊዮን ፓውንድ በላይ ለመክፈል ዝግጁ እንደሆነ የሚወጡ መረጃዎች ይጠቁማሉ። አርሰናል በክረምቱ የዝውውር መስኮት በኢዛክ ዝውውር ትልቅ ተሳትፎ እንደሚያደርግ ይጠበቃል። ነገር ግን ከሊቨርፑል ጋር ትልቅ ፉክክር ይጠብቋል ተብሎ ይጠበቃል። ሊቨርፑሎች የኢዛክ ዋነኛ ፈላጊ እንደሆኑ ከአርሰናል ውጭ በጣም የሚፈልገው ክለብ ሊቨርፑል እንደሆነ ታውቋል። የኢዛክ ፍላጎት ወደ አርሰናል መቅናት ነው የሚሉ አንዳንድ ፍንጮች ቢኖሩም እስካሁን በግልጽ የታየ ነገር የለም። ይህንን ነገር መመልከት ትችላላችሁ። ከዚህ በፊትም የሙድሪክን ጉዳይ መመልከት ትችላላችሁ። ወደ አርሰናል መቀላቀል መፈልገው ነበር፣ ነገር ግን ከፍተኛ የሆነ ገንዘብ ሲቀርብለት ምን እንዳደረገ አይታችኋልና እስካሁን ድረስ የታወቀ ነገር የለም። ነገር ግን አርሰናል እስካሁን ድረስ የሚወጣውት መረጃዎች እንደሚጠቁሙት ተጫዋቹ ወደ አርሰናል መቀላቀል እንደሚፈልግ ነው። አዲስ የሚወጡ መረጃዎች ካሉ ግን ወደዛው ወደ እናንተ የማቀርብላችሁ ይሆናል። ወደዚህ ቻናል ተከታታዮች ለዛሬ ያሉት መረጃዎች እነዚህን ይመስላሉ። በአዲስ ቪዲዮ እስክንገናኝ ድረስ መልካም ተመኘው። ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ ማድረግ ፈጽሞ እንዳይዘነጋ። ቪዲዮን ላይክ አድርጋችሁ ለብዙ ሰው እንዲደርስ አድርጉ። አርሰናል የተመለከተ መረጃ ነው ዛሬ ያደረስኳችሁ። ቻው ብያለሁ።